ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ለመሆናችሁ የድንቅ ፍጻሜ ዝግጅቶችን በጀኤምኤም ቴሌቪዥን ቅዳሜ 12 ሰዓት ላይ በድጋሚ ሰኞ 3 ሰዓት ላይ እንዲሁም ደግሞ በድንቅ ፍጻሜ ቲዩብ በመላው ዓለም የምትከታተሉ ቤተሰቦቻችን ያላችሁበት የዓለም ክፍል ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ሰነበታችሁ? በሕይወት ጠብቆ ያገናኘን ቅዱስና አምላክ እግዚአብሔር በአንድ ልጁ በጌታ በኢየሱስ ስም ምስጋና ወዳሴ ክብር ለእርሱ ይሁን። ይህ የምጽአቱ ድምጽ ነው። የወንድማችሁ አገልጋይ ያሬድ ነኝ። ዛሬ በአንድ ትምህርት መጥቻለሁ። ከባለፈው የቀጠለ ትምህርት ነው። እንግዲህ ዳግም ምጽአት ትምህርት የሚያጠነጥንባቸውን 3 ዋና ዋና ክፍሎች ደጋግሜ እንደምነግራችሁ ሁሉ ጊዜውን ለመዋጀት ቤተክርስቲያንን ማየት አለብን፣ እስራኤልን ማየት አለብን። በመጨረሻ ደግሞ የአሕዛቡን ዓለም ወይም ደግሞ በቴክኖሎጂ የሚመራውን በገንዘብ ኃይል በጦር መሳሪያ የሚመራውን የአሕዛብ ዓለም አካሄዱን እንዲሁም ደግሞ በዓለም ላይ በአሁኑ ሰዓት እየሆኑ ያሉ መንፈሳዊና ማህበራዊ ቀውሶችን በሙሉ በጥልቀት ማየት አለብን በሚል ደጋግሜ ነግሬያችኋለሁኝ። እንግዲህ ለኛ እንደ ክርስቲያኖች እንደ አማኞች በአብዛኛው ቤተክርስቲያን ያለችበትን ሁኔታ ማየት የበለጠ በጥልቀት የሚረዳና የሚጠቅመን ነው የሚሆነው። እንግዲህ ከዚህ ጋር ተያይዞ የዘመን ፍጻሜ አንዱ ምልክት ቤተክርስቲያን እንደመሆኗ መጠን በቤተክርስቲያን አካባቢ የሚሆኑ ነገሮች በጣም ወሳኝና አንገብጋቢ ነገሮች ናቸው። እነዚህ ነገሮች በሚገባ ማጤን አለብን በሚል ወደ ቤተክርስቲያን ተመልሰን አንዳንድ ነገሮችን እያየን ነው ያለ ነው። ዛሬም ከዛ የቀጠለ ክፍል ነው ይዤላችሁ መጣው። ወደ ትምህርቴ ከመግባቴ በፊት እንግዲህ በድንቅ ፍጻሜ መጽሐፍ ላይ ያው ድጋሜ ማሳሰቢያ መስጠት ፈልጋለሁ። መጽሐፉ በመጽሐፍ መደብሮች ይገኛል። ስለዚህ ድንቅ ፍጻሜ መጽሐፍ ሁለተኛ እትም ስለወጣ መጽሐፉን የምትፈልጉ ወገኖች፣ ከዚህ በፊት ያለቀባችሁ ያላገኛችሁ ወገኖች በኢማና መጽሐፍ መደብር ከሰኞ እስከ እሑድ ድረስ አለ። እንዲሁም ደግሞ በመሰረተ ክርስቶስ መጽሐፍ መደብር አለ። እንዲሁም በራእይ መጽሐፍ መደብር መጽሐፉን ታገኙታላችሁ። በአሜሪካ ያላችሁ ወገኖች እንደዚሁ መጽሐፉ በአሜሪካ ስለሚገኝ ድንቅ ፍጻሜ መጽሐፍን በአሜሪካ ማግኘት ትችላላችሁ። ሌላው ማሳሰቢያዬ በቅዳሜ የወንጌል ስርጭት የጎዳና የወንጌል ስርጭት እንወጣለን። ስለዚህ የወንጌል ስርጭት ወይም ወንጌል መመስከር የምትፈልጉ በጎዳና ላይ ወንጌል መመስከር የምትፈልጉ ወገኖች ቅዳሜ ጠዋት 3 ሰዓት ጀምሮ በመገናኛ ባለው የጸሎት ስፍራ እንገናኛለን። ስለዚህ እዚህ ስክሪን ላይ በሚገኘው ስልክ ደውላችሁ ወንጌል መመስከር ፈልጋለሁ ብትሉ ከኛ ጋር አንድ ላይ ሆናችሁ ወንጌል መስራት ትችላላችሁ ማለት ነው። እንግዲህ የጌታን ቀን ስለማስቸኮል ስናስብ ዋነኛው ጉዳይ ወንጌልን ከመቼውም ጊዜ በላይ በጣም በፍጥነት የማድረስ ተልእኮ ነው የሚኖር ማለት ነውና ስለዚህ የወንጌል ስርጭት ላይ ወይም ደግሞ የጎዳና ላይ ወንጌል ምስክርነት ላይ መስራት የምትፈልጉ ወገኖች በመገናኛ ቅዳሜ ጠዋት መምጣት ትችላላችሁ። ግን አስቀድማችሁ በስልክ ብትገናኙን በጣም ጥሩ ነው ብዬ አስባለሁኝ። ከዚያ ውጪ የእግዚአብሔር መንግስት ለጌታ ቀን በሚያዘጋጅ አገልግሎት ከኛ ጋር መስራት ማገልገል የምትፈልጉ ወገኖች በቋሚነት ማገልገል ነው ያልኩት። እንግዲህ መገልገል አለ ኦፍ ኮርስ፣ ግን አልቲሜትሊ ግባችን ሁሉም ሰው ወደ አገልግሎት መምጣት የሚችልበትን ፕላትፎርም መዘርጋት ነው፣ እድል መስጠት ነውና ከኛ ጋር እግዚአብሔር መንግስት ማገልገል መስራት የምትፈልጉ ወገኖች በዚህ መገናኛ ላይ እየሰራ ነው ባለነው ቤተሰብ ውስጥ እንድትቀላቀሉ እና የፊልድልፊያ ቤተክርስቲያን መንፈስ እንድናመጣው ስሙና ቃሉ ያላትን ቤተክርስቲያን መንፈስ እንድንካፈል ጋብዛችኋለሁ ማለት ነው። በቤተክርስቲያን ያልተያዛችሁ በተለያየ ምክንያት ከቤተክርስቲያን ውጭ ያላችሁ ወገኖች ብትመጡ በእግዚአብሔር ቃል እውቀት እንድትቆሙና በሚገባ ለጌታ ቀን በሚያዘጋጅ አገልግሎት እግዚአብሔር መንግስት ማገልገል የምትችሉበት እድል ስላለ ከኛ ጋር እንድትሰሩ ይህንም በድጋሚ ማሳሰብ እወዳለሁ ማለት ነው። ስሙ የተባረከው። ወደ ዛሬው አገልግሎቴ እገባለሁኝ። የዛሬው አገልግሎት መንፈስ ቅዱስ እንዲያጽናናችሁ ትፈልጋላችሁ ወይ የሚል ነው። እንግዲህ ዛሬ በጥያቄ ነው የምነሳው ማለት ነው። ወይንም የመንፈስ ቅዱስ እንግዲህ አንዱ ስሙ ፓራክሊቶስ ወይም ደግሞ አጽናኝ ነውና አጽናኝ ብለን ስለ መንፈስ ቅዱስ ምን እያልን ያለ ነው? ወይም የመንፈስ ቅዱስን ማጽናናት
በትክክል ወገኖች በህይወታችሁ የምትፈልጉ ከሆነ አንድ መመለስ ያለበት ጥያቄ አለ። ዛሬ እሱም ፓርት ነው ማሳየት የምፈልገው። እንግዲህ ቀጥታ ከአማኞች ጋር ከቤተ ክርስቲያን ጋር የተገናኘ ነው የሚሆነው ማለት ነው። እንግዲህ የመንፈስ ቅዱስ ማጽናናት አጽናኙ ወደዚህ ዓለም የመጣበት ምክንያት ዋነኛ ምክንያት ለማጽናናት ነው። የሚያጽናናው ደግሞ በክርስቶስ ኢየሱስ አምነው ምስክር እንዲሆኑ ጌታ በምድር ላይ ያስቀመጣቸው ሲገባና ሲወጣ ከሱ ጋር አብረው የነበሩት ሐዋርያትን ጨምሮ የወረደ መንፈስ ቅዱስ ለመጀመሪያ ጊዜ በአዲስ ኪዳን በወረደ ቀን 120 የሚያሉ ቤተሰቦችን አግኝቷል። ስለዚህ እነዚህ 120 ቤተሰቦች ሁሉም በመንፈስ ቅዱስ ሴቶችና ወንዶች ሳይባል በመንፈስ ቅዱስ ኃይል ተሞልተዋል ማለት ነው። ይህን የመንፈስ ቅዱስን የአጽናኝነት ምስጢር ካልተረዳን ምናልባት ጥያቄ ውስጥ እንገባለን። ጥያቄው ምንድን ነው? ለምንድን ነው መንፈስ ቅዱስ በሐዋርያት ዘመን እንደሚሰራው በእኛ ዘመን የማይሰራው? ለምንድን ነው መንፈስ ቅዱስ በቀደሙት ዘመናት ተአምራቶችና ድንቆች እንደሚደረጉት በእኛ ዘመን ድንቆችና ተአምራቶች የማይደረጉት እንላለን? ምክንያቱም አንዳንድ ጊዜ በትልቁ የእግዚአብሔር መንግስት ውስጥ ከገባን በኋላ ቃል ብቻ እየሰበከን መኖር በጣም አድካሚ ሊሆን ይችላል። ነገር ግን አንድ እግዚአብሔር ኃይል በሚገለጥበት ጊዜ በጣም በብዙ ሺህ የሚቆጠሩ ሰዎች በእምነት ይቆማሉ። ለማመን ምልክት ይሆንላቸዋል ማለት ነው። ያ የመንፈስ ቅዱስ መገለጥ ነው። ያ ነገር ለምንድን ነው ዛሬ የማይሆነው የሚል ጥያቄ በጣም ይነሳል። ምክንያቱም ዛሬም ትንቢቶች አሉ። ትንቢቶቻችን አገራዊ እንኳን ብዙዎቹ አይደሉም። እውነት ለመናገር ከጓዳዎቻችን ያለፉ ትንቢቶች አይደሉም። አብዛኛው ፐርሰናል ትንቢቶች ናቸው የሚመጡት ማለት ነው። በቀደሙ ዘመን እንኳን የነበሩት ነቢያት ከእስራኤል አልፈው የአሕዛብን መንግስታት ያናውጡ ነበረ። ነገስታት ከመቀመጫቸው ይነሱ ነበረ። ለምን? በፍጹም ከቃላቸው አንዱ መሬት ላይ አይወድቅም ነበረ። ከዚህ አንጻር የመንፈስ ቅዱስ የመጣበትን ዋነኛ ዓላማ እስካልገባን ድረስ አጽናኝነቱን በትክክል መረዳት አንችልም። እንግዲህ ለዚህ ትምህርት ወይም ለዛሬ መልእክቴ ምስክር እንዲሆነኝ ማስረጃ እንዲሆነኝ የመንፈስ ቅዱስን አጽናኝነት ወይም የአጽናኙን ተልእኮ በተመለከተ ዮሐንስ ወንጌል ምዕራፍ 16 ላይ ያለውን ከቁጥር 1 ጀምሮ ያለው ለማንበብ ሞክራለሁኝ። እንዳትሰናከሉኝ ተናግሬያችኋለሁ፣ ከምኩራባችሁ ያጧችኋል። ከዚህም በላይ ደግሞ የሚገላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። አሁንም ይህን የሚያደርጉባችሁ አብና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንዳይነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ። ከእናንተም ጋር ስለነበርኩ በመጀመሪያ ይህን አልነገርኳችሁም ነበረ። አሁን ግን ወደ ላከኝ ሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። ቁጥር 7 እኔ ግን እነግራችኋለሁ፣ እኔ እንዴት ይሻላችኋል? እኔ ባልሄድ አጽናኝ ወደ እናንተ አይመጣም፣ እኔ ብሄድ ግን እርሱን እልክላችኋለሁ። በጣም ነው የሚገርመው። ጌታ ኢየሱስ ክርስቶስ አጽናኙን ከእርሱ በጣም ከፍ እያደረገ ነው የሚነግረው። ማለት ኤክስፔክቴሽናቸውን በጣም ከፍ እያደረገ ነው ያለው። እሱ በቃ ቢመጣ ይሻላል ነው የሚላቸው። የእሱ መምጣት ነው አዲስ ነገር የሚፈጥረው ነው የሚላቸው። ምክንያቱም መንፈስ ቅዱስ የሚመጣበት አመጣጥ በምልአት ነው የሚመጣው። በመለኮታዊ ኃይል ያለመከልከል ያለመወሰን የሚመጣው። ኢየሱስ ከገሊላ ቢታንያ ከቢታንያ ሲሄድ እንደነበረው አይነት አይደለም የሚሄደው መንፈስ ቅዱስ። በጌታ በኢየሱስ የተጀመረውን አገልግሎት የእግዚአብሔር መንግስት አገልግሎት ሊያስቀጥል የመጣው መንፈስ ቅዱስ በምልአት ነው የመጣው። ስለዚህ የትም ቦታ ላይ በማናቸውም ጊዜና በማናቸውም ቦታና ሁኔታው በሙሉ ኃይልን ይገልጣል፣ ክብርን ይገልጣል፣ እግዚአብሔርን ሐሳብ ይገልጣል፣ ያረጋግጣል ማለት ነው። እዚህ የመንፈስ ቅዱስ መምጣት ለክርስትና መቀጠል በጣም አስፈላጊ ነው። ለወንጌል መሮጥ በጣም ቁልፍ ነው። ምናልባት ዛሬ ባለፉት 2000 ዓመታት ቤተክርስቲያን ባለፈችባቸው የመከራ መንገዶች ባለፈችባቸው የእሳት ጎዳናዎች በሙሉ ያሳለፋት ይሄ የከበረ የእግዚአብሔር መንፈስ ከቤተክርስቲያን ጋር አብሮ መቆሙና መስራቱ ነው ወገኖቼ። የመንፈስ ቅዱስ አጽናኝነት አሻግሯታል፣ አሳልፏታል ማለት ነውና ጌታ እኔ ብሄድ ይሻላችኋል፣ እኔ ካልኩኝ አጽናኙ አይመጣም ይላቸው ነበረ። በቃ ተጽናንተን የምንቀረው በእርሱ ነው። አጽናንቶ የሚያስቀረን እሱ ነው እና በጣም የሚያስገርም መጽናናት ነው መንፈስ ቅዱስ የሚሰጠው። ግን አሁን አጽናኝነቱ እንዴት እናገኘው? ወይም ደግሞ ሪሊ እየተጽናናን ነው ወይ? መጽናናት ውስጥ ነው ወይ ያለ ነው? ካልሆነን የመንፈስ ቅዱስ አጽናኝነት የሚገለጥበት የራሱ ቅድመ ሁኔታዊ ክራይቴሪያ አለ ማለት ወገኖቼ። ጌታ ግን አስቀድሞ የተናገረው ነገር ለዚህ ጥሩ ማስረጃ ሊሆነን ይችላል። ለምን?
እንዳትሰናከሉኝ ተናግሬያችኋለሁ። ከምኩራባቸው ምን ያደርጓቸዋል? ያወጣቸዋልና ከዚህም በላይ የሚገላቸው ሁሉ እግዚአብሔር እንደሚያገለግል የሚመስልበት ጊዜ አለና እነዛን የተባረኩ እነዛን ለእግዚአብሔር መንግስት የተለዩ ጃንደረቦች እነዛን የተቀደሱ ሐዋርያት መግደል ጽድቅ ሆኖ የሚቆጠርበት ጊዜ እንደሚመጣ ጌታ ይነግራቸዋል። ይሄ ማለት በቃ ለመጽደቅ እነሱን አሳደው መግደል ነው መፍትሄው ማለት ነው። ለመጽደቅ እነሱን አሳልፎ መስጠት ነው ማለት ነው። በጣም የእግዚአብሔር ወዳጅ ለመሆን በጣም እግዚአብሔር ማስደሰት መስሎ የሚታያቸው እነሱን እስር ቤት መጣለው መግደል ነው፣ ማሳደር ነው። እነሱ ሲሞቱ እንደማየት ደስታ የላቸው። ለምን? እግዚአብሔር በዚህ ይደሰታል ብለው ስለሚያምኑ ነው። ይህን የሚያደርጉት ግን አለ ጌታ አብንና እኔን ስላላወቅ ነው። ለሚስጥሩ ነገራቸው። አብ ዓለምን ስለወደደ አንድ ልጁን መስጠቱ ስላላወቁ ነው። እኔ የመጣሁት በዘላለም የአባት ፍቅር የመጣሁት። ስለዚህ አብን የላከኝን እኔም ልሞት ዓለምንም ለማዳን መምጣቴን ስላላወቁ ነው። ስለዚህ የአብ ሚስጥር የወልድ መገለጥ ነው። ወልድ ባይገለጥ አብን አብ ብለን ልንጠራው አንችልም። የአብን በአብነት መገለጥ ያወቅነው ወይም አብነቱን ያወቅነው ወልድ በስጋ በመገለጡ ነው ወይም በሰውነት በመምጣቱ ነው ማለት ነውና አብንና ወልድን አለማወቅ የዚህ ሚስጥር ነው ማለት ነው። ለምን? በአብና በወልድ መካከል ያለው ማይለወጥ ዘላለማዊ መለኮታዊ አንድነት ወይም ፍቅር የተገለጠው እሱ በስጋ በተገለጠ ጊዜ ለኛ ለዓለም ማለት ነው ለኛ የተገለጠው በዚህ መንገድ ነውና ኢየሱስ የአብ የመጨረሻ ስጦታው ሆኖ ነው የመጣው። ለህይወት የሆነ ስጦታው ሆኖ ነው የመጣው። ዓለምን እንዲሁ ስለወደደ አንድ ልጁን እስኪሰጥ እንደተባለ ሁሉ ዓለምን ስለወደደ እንዲሁ የሰጠን የፍቅር ስጦታው ነው። አብንና እኔን ስለማያውቁ ነው አለ ጌታ ይሄን ሁሉ የሚያደርጉባቸው። ለዚህ ነው። ስለዚህ እኔ ቤት ይሻላችኋል፣ እሱ ልክላችኋል። ማንን? አጽናኙ። በመቀጠል ጌታ ምንድን ያለው? እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለም እንግዲህ አጽናኝ ነው፣ ወቃሽም ነው። መንፈስ ቅዱስ ሁለት ባህሪ ነው ያለው። አጽናኝ ነው፣ ወቃሽም ነው። አጽናኝነቱ በስሙ አምነው ለቆሙት ነው። በስሙ አምነው ለተለዩት ነው፣ ለተቀደሱት ነው። ራሳቸውና ህይወታቸውን በሙሉ ለእግዚአብሔር ለለዩ ለእግዚአብሔር ባሪያዎች አጽናኛቸው፣ መከታቸው፣ ጋሻቸው፣ ከለላቸው፣ ክንዳቸው፣ ብርታታቸው እሱ ነው። ግን ደግሞ ወደ ዓለም ሲመለከት ግን ዓለምን አይከስም፣ ይወቅሳል። ዲያብሎስ ከሳሽ ማለት ነው። ከሳሽ ነው እሱ። ይከሳል። ከዘፍጥረት 3 ጀምሮ ስንመለከት እግዚአብሔርን ሲከስ አይተናል። በዘመን ሁሉ የእግዚአብሔር ባሪያዎች ተከሰዋል። ዛሬም ቢሆን በተመረጡና በእውነተኛ የእግዚአብሔር ባሪያዎች ላይ የሚነሳው ክስ በሙሉ የዲያብሎስ ክስ ነው። በማንም በኩል ይምጣ፣ ቤት በኩልም ይምጣ፣ ክስ ከመጣ ከክሱ ጀርባ ከሳሽ አለ። ዲያብሎስ የሚባል ከሳሽ አለ። መንፈስ ቅዱስ ሊከሳል፣ በጣም ሊያጽናናን ሊወቅስ ነው የመጣ። ዓለምን እንኳን አይፈርድበትም። በኃጢአት ውሎ የሚያድረውን ዓለም አይፈርድበትም። ሲገድል ውሎ የሚያድረውን ዓለም አይፈርድበትም። ነፍሰ ገዳዩ ከነፍሰ ገዳይነት ተመልሶ ስለ እግዚአብሔር እውነት እንዲሞት ያጽናናዋል። ሌባው ከመስረቅ ተመልሶ ሴሰኛና አመንዝራው ከሴሰኝነቱና ከአመንዝራነቱ ተመልሶ ስለ ጽድቅ እንዲሟገት ያጽናናዋል፣ ያጸናዋል። ወገኖቼ እንዲህ ነው የሚያደርገው እግዚአብሔር መንፈስ። ይሄ ነው ስራው። ዓለምን ግን ወቅሶ ይመልሳል፣ ወቅሶ ያመጣል። ወደ ምን? ወደ እግዚአብሔር የጽድቅ ስርዓት ያመጣል፣ ይመልሳል። የሚያጽናናው አለ፣ ማጽናት ማለት ነው። የሚወቅሰው አለ፣ መመለስ ነው ዓላማው። የሚያጽናናን ለምንድን ነው? ምን ስላለብን ነው የሚያጽናናን? የሚጽናና ሰው እኮ ያዘነ ሰው ነው። የሚጽናና ሰው እኮ በመከራ ውስጥ የሚያልፍ ሰው ነው። የሚጽናና ሰው በስደት በረሃብና በጠም በስራት በጭንቀት የሚያልፍ ሰው ነው። ራሱን አጽናንቶ የሚኖር፣ ከመከራ ሸሽቶ የሚኖር፣ ከሐዘን ሸሽቶ የሚኖር፣ ሴኪውርድ የሆነ ላይፍ እየፈለገ አማኙም አገልጋዩ ሁሉም ቢሆን በጣም ሴኪውርድ የሆነ
ማንም ምንም እንዳይለው ያሹ ፊቱ ላይ አንዲት ነገር እንዳትወጣበት ስሙ እንዳይነሳ ተስማምቶ ተቻችሎ መኖር የሚፈልግ ሰው አጽናኝ ምን ያደርግለታል? በሰላም እየኖረ እኮ ነው ይዘው በሰላም እየኖረ ነው። በራሱ መንገድ ወንጌልን ቀብሮ አዳፍኖ ረግጦ በሰላም እየኖረ ነው። ይህ ሰው ምን አጽናኝ ምን ያደርግለታል? አጽናኝ ዝም ብሎ አይመጣ ወገኖች፣ አጽናኝ ዝም ብሎ አይመጣ። ጌታችን በጌቴሴማኒ ሲጸልይ የሚያበረታ መልአክ ታየው ይላል። አባት ሆይ ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን እያለ ይጸልይ ነበረ። እንደዚህ ሲጸልይ ወዙ እንደ ደም ነጠብጣብ ነበር መሬት ላይ የሚወርደው። በዚህ ጊዜ የሚያበረታ መልአክ ታየው ይላል። ጌታችን መንፈስ ዝግጁ ናት፣ ስጋ ግን ደካማ ነው አለ። ያ ደካማ ስጋ ሲጨነቅና ሲያምጥ ይልቁንም ስለሚጠጣት ጽዋ ሲጨነቅና ሲያምጥ ያለምን ሁሉ ኃጢአት ልሸከም፣ መርገማችንን ልሸከም፣ በደላችንን ልሸከም፣ እቺ ጽዋ ከሱ ማንነት ጋር ቅድስና ጋር የማትሄድ ጽዋ ትለፍ እያለ ሲያጣጥር ሲያምጥ የሚያበረታ መልአክ ታየው ይላል። በዚህ ሰዓት ነው የሚያበረታ የሚያጽናና የሚያስፈልገው ወገኖቼ። ሐዋርያው ጳውሎስ ወደ ጣሊያን እንዲሄድ ከተፈረደለት በኋላ ወደ ጣሊያን በሚሄድበት ጊዜ መርከቡ በማዕበል ተይዞ በታላቅ ምጥና ጭንቅ ውስጥ እያሉ የሚያጽናናና የሚያበረታ መልአክ በፊቱ ወይ በቀኙ ቆሞ አይዞ እግዚአብሔር በዚህ መርከብ ውስጥ ያሉትን ሰዎች በሙሉ አሳልፎ ሰጥቷል እያለ ሲያበረታው አንዳች ሰው አይጠፋም እያለ ጳውሎስን ሲያበረታው ጳውሎስ ተመልክቶ ሲነግራቸው እንመለከታለን። ማጽናናት የሚለው ቃል በሐዘን ላለ፣ በመከራ ውስጥ ላለ፣ በስደት ላለ፣ በግፍ ውስጥ ላለ ሰው ነው ማጽናናት ቢያስፈልግ ወገኖች። ምናልባት ለምንድን ነው የመንፈስ ቅዱስ ኃይል እንደ ቀድሞ ዘመን ማይገለጠው? ያ ብርታቱ የማይገለጠው፣ ያ ታምራትና ድንቁ የማይገለጠው ካልን በር ዘግተን እየኖርን ነው። ተቻችለን በሰላም እየኖርን ነው። በፍቅር እየኖርን ነው። ወንጌል ባህሪው አይደለም፣ ይወቅሳል። በእኔ በኩል ነው እኮ የሚወቅሰው። ኃጢአትን ይወቅሳል። በአንተ በኩል ነው የሚወቅሰው። ኃጢአትን ኃጢአት ይላል። ተመለስ ወንድሜ። መፍረድ አይደለም፣ መኮነን አይደለም። ተመለስ ይላል። ስተት ነው ይላል። ክህደት ነው ይላል። አመጽ ነው ይላል። እንደዚህ ባለ መንገድ ላይ ማን በሰላም ያድር ነበር ወገኖች? አሁን እኮ አይቶ እንዳላየ ሰምቶ እንዳልሰማ ኃጢአት ተሰራ ሲባል ምን አለ? ያለ እኮ ነው። ታዲያ ያለ እኮ ነው። ኃጢአት መስራት የሰው ባህሪ እኮ ነው። ያለ እኮ ነው። እና በርታ ቀጥል የሚባል አይነት መንፈስ ያገኝ አይደል? ያቱም እንደሚለው ሰው እዛ ኃጢአት ውስጥ አለ ማለት ነው። ግብረ ሰዶማዊ የሆነ አገልጋይ ካለ ሲጀመር ይሄ ሰው ለሰይጣን ወኪል ሆኖ በጣም ብዙ ቅዱሳንን ቅድስናቸውን ሊሰባብር በእግዚአብሔር ቤት የቆመ ጠላት በዓላማ የቆመው የተሳለ ቢላ ነው። እንደዚህ ያለ ሰው ካለ ግን በምን ሞራል ግብረ ሰዶማዊነትን ይቃወማል? አመንዝራና ሴሰኛ ከሆነ እንዴት አድርጎ ይቃወማል? ጠንቋይና ሟርተኛ ከሆነ እንዴት አድርጎ ይቃወማል? ዘረኛ ከሆነ እንዴት አድርጎ ይቃወማል? ጥቅመኛ ራስ ወዳድ ከሆነ እንዴት አድርጎ ይቃወማል? አይቻልም ወገኖች። እዚህ ኃጢአትን ያቃልሉ፣ ክፋትን ያቃልሉ፣ በደለኛውን ሸፍነው ጋርደው ወዳጅ የሚያደርጉ ሰዎች ለንስሐ እንዲበቃ ወቅሶ መክሰስ አይደለም፣ ወቅሶ ለንስሐ እንዲበቃ የማያደርጉ ሰዎች ከመንፈስ ቅዱስ በተቃራኒ እየሰሩ ናቸው ያሉት። እግዚአብሔር አይታለልም። ቤተክርስቲያን እየሄደች ያለችበት መንገድ ልክ አይደለም፣ በጣም ልክ አይደለም ወገኖቼ። ኃጢአት የተለማመደ ህዝብ እሁድ መጥቶ ማምለክን ልማድ አድርጎ ቤተክርስቲያን መጥቶ አምልኮ ወደ ቤት ይሄዳል። ሲሄድ ቀጣይ ኑሮ ምን ይመስላል? እግዚአብሔር ያውቃል። የሁሉንም የማንንም። አሁን አገልጋይ ነው ተገልጋይ ነው የሚባል ነገር የለም።
እዚህ ኃጢአትን ያቃለልን ቀን የእግዚአብሔርን ጽድቅ አቃለናል። ክርስቶስ የተሰዋበትን አቃለናል። የሞተበትን አቃለናል። መስቀሉን ረግጠናል። ደሙን አክፋፍተናል። ያ ነገር የለም ወገኖች። እዚህ መንፈስ ቅዱስ የመጣው ለዚህ ነው። ዓለምን ሊወቅስ ስለምን? ስለ ኃጢአት። በእኔ አፍ ነው የሚወቅሰው፣ በአንተ አፍ ነው የሚወቅሰው፣ በአንቺ አፍ ነው የሚወቅሰው። ግን መውቀስ የማንችል ለመውቀስ ሞራል የሌለን ከሆነ እዛ ኃጢአት ውስጥ አለንበት። ግን እንዳደረግን ይቆጠራል፣ እንደተባበርን ይቆጠራል። በኃጢአት የወደቀችን እህት ወስዶ ፓስተር ሴት በኃጢአት ወድቃለች፣ ባክን ንስሐ እንድትገባ እርዳት ሲባል እህቴ አይዞሽ ሁሉም ሰው ይወድቃል ብሎ ሁሉም ሰው በኃጢአት እየወደቀ እንዳለ አረጋግጦ አጽናንቶ እንደውም በኃጢአቷ እንድትከተል ቀለል አድርጋ እንድትመለከት ምንም እንደው ስለ ኃጢአቷ እንዳታዝን ካደረጋት ይሄ ሰው በዚህ ኃጢአት ውስጥ አለ ማለት ነው። አለቀ። ይሄ ሰው እዚህ በደል ውስጥ አለ፣ እዚህ እርግማን ውስጥ አለ ማለት ነው። በእኔ አንደበት ነው የሚወቅሰው። ኃጢአትን የማትታገስ የእግዚአብሔር ጉባኤ ታስፈልገናለች። በደልን የማትታገስ ግፍን የማትታገስ የእግዚአብሔር ጉባኤ ታስፈልገናለች። ማንም ቢሆን ሊወቀስ ይገባል። ሊከሰስ አይደለም። ፍርድ እኮ ለሁሉም አይቀርለትም። ፍርድ አለ። ከእግዚአብሔር ቤት ተነስቶ የሚጀምር ፍርድ እኮ አለ። ነገር ግን ወቀሳ ግን ለመመለስ ነው። ወቀሳ ግን ለማዳን ነው፣ ለማቅናት ነው፣ ሰው ለማድረግ ነው። ሰው ከእግዚአብሔር ጋር እንዳይጣላ ለማድረግ አገልጋይ ቢሆን፣ መሪ ቢሆን፣ የሀገርም መሪ ቢሆን፣ የቤተክርስቲያን መሪ ቢሆን፣ የአገልግሎት መሪ ቢሆን፣ ማንም ቢሆን መውቀስ በፍቅር ነው። መውቀስ በትህትና ነው። መውቀስ በእውቀት ቃል ነው። በጸሎት መንፈስ ነው። ለማቅናት ነው ዓላማው። ለመስበር አይደለም፣ ለማጥፋት አይደለም። እሱ ከሳሽነት ነው። የዲያብሎስ ስራ ነው እሱ ወገኖች። ስለዚህ መንፈስ ቅዱስ የመጣው ለዚህ ነው። ጌታችን እንደነገረን መጥቶ 3 ስራ ይሰራል። አንደኛ ስለ ኃጢአት፣ ቀደም እንዳልኩት ዓለም ስቲል በኃጢአት ውስጥ ነው ያለው። ነገር ግን ኢየሱስ ስለ ኃጢአታችን ነው የሞተው። እርሱ ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ብቸኛ ከኃጢአት መዳኛ ኢየሱስ ነው። ይሄም ማለት ከቀድሞ ከተሰራው ኃጢአት ብቻ ሳይሆን አሁንም በውስጣችን ካለ በባህሪያችን በስጋችን ውስጥ ካለ የኃጢአት ኢንትረስት ወይም የኃጢአት ኢንክሊኔሽን ዝንባሌ ሊያድን የሚችል ብቸኛ ኃጢአት ኃይል መስበሪያ መድኃኒት ኢየሱስ ነው። እዚህ ዓለም ግን ከዚህ ውጭ ነው ያለው። ለዓለም ኃጢአት ጌጥ ነው። ለዓለም ኃጢአት ስልጣኔ ነው። ዝሙት ዝሙት አይደለም፣ ስርቆትም ስርቆት አይደለም፣ መግደልም መግደል አይደለም። ሁሉም ኃጢአት ማለፊያ ነው፣ መሻገሪያ ነው፣ ስልጣኔ ነው፣ ዘመናዊነት ነው። ስለዚህ መንፈስ ቅዱስ ግን በዓለም ያሉትን ሰዎች ወቅሶ ይመልሳል። እግዚአብሔር ቤት ግን የኃጢአት ከሰራ ምን ይደረግ ነው ጥያቄው። ስለዚህ እግዚአብሔር ቤት ኃጢአትን የመናገር ብቃት አይኖራትም። አገልጋይ ኃጢአት የመናገር ብቃት አይኖረውም። ለምን? ዓለምን ይወቅሳል የተባለው እንጂ እኛንማ ሊያጽናና ነው የመጣው። ለምን? በእኛ አንደበት ዓለምን ሲወቅስ ዓለም እኛ ላይ ለምትሰብቀው ጦር፣ ፍላጻ፣ ሰይፍና ወጥመድ፣ እስራትና ግርፋት ነቢያት በዚህ ነው ያለፉት። ሐዋርያት በዚህ መንገድ ነው ያለፉት። ሁሉም በዚህ መንገድ ነው ያለፉት ወገኖቼ። ይህ መንፈስ ቅዱስ የሚያጽናናው አንደበታቸውን ተጠቅሞ በዓለም ያለውን ኃጢአት የሚወቅስባቸው ባሪያዎቹ የሚቀበሉት መከራ፣ ስደት፣ ስቃይ፣ ሐዘን ስላለ ነው። ስለዚህ መከራ ማትቀበል ከሆነ በሰላም በኮምፎርት መኖር የምትፈልግ ከሆነ አያጽናናህም። ለምን ያጽናናሃል? ለምን ያጽናናሃል? አንተ መቼ ሐዘን ፈለክ? ስም እንዳይነካ፣ ሰላም እንዳይነካ፣ ጓደኝነት፣ ዝምድና፣ ሌላም እንዳይበላሽ ተቻችለ በሰላም ምትኖር ሰው ነህ። አንተ ለምን የሚያጽናና? ወገኖቼ መንፈስ ቅዱስ የመጣው ኢየሱስ ጌታ እንደሆነ ሊመሰክር ነው የመጣው። ይሄ ነው የኃጢአትን የዓለምን ኃይል የሚያፈርሰው፣ ጨለማውን ኃይል የሚመታው ይሄ ነው። የዓለምን ኃጢአት የሚገልጠው ይሄ ነው። ጌታ ሳለ ባሪያ ሆኖ አንተን አድነዋል። ልዑል ሳለ ተዋርዶ አክብረዋል። ይህን መናገር የማትችል ቤተክርስቲያን፣ ይህን መናገር የማይችል ትውልድ እግዚአብሔር ቤት ከተፈጠረ ወንጌላችን ልክ አይደለም። ስህተት አጋጥሞታል። እንቅፋት አጣብቂኝ ውስጥ ገብቷል። ኃጢአትን የማትቃወም ቤተክርስቲያን። ስለዚህ ስለ ኃጢአት ነው መንፈስ ቅዱስ የሚወቅሰው። መከራ የሚያመጣብህም ይሄ ነው። በኋላ ስለ ጽድቅ፣ ከዛም ደግሞ ስለ ፍርድ ነው። ጌታችን ሲያብራራው ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅም ወደ አብ ስለሚሄድ ነው፣ ከዚህም በኋላ ስለማታዩ ነው አለ።
ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ብሎ ሶስቱን የመንፈስ ቅዱስ የመጣበትን ዓላማ ተናገረ። ይሄ ለዓለም ነው፣ ለእኛ አይደለም። እኛን ሊያጽናናን የመጣው ዓለም እንግዲህ ሲወቀስ ስለ ኃጢአት ነው። አንደኛ ኃጢአቱ ምንድን ነው? በኢየሱስ አለማመን ነው። ሁለተኛም ስለ ጽድቅ ነው። ወደ አብ ሄዷል። ይሄ ለእኛ ነው። ወደ አብ ሄዷል። እንተን ሂውልቴካስ ይወስደናል፣ ወደ እሱ ይወስደናል፣ ያረጋግጣል። ሀገራችን በሰማይ ነው እንድንል ያደርገናል። ስለዚህ ኢየሱስ ብቸኛ በአብ ቀኝ ያለ ጽድቃችን ነው ብለን እንድንመሰክር ያደርገናል። ስለ ፍርድ የዚህ ዓለም ገዢ ዲያብሎስ ተፈርዶበታል ነው። ይህን የሚያረጋግጠው መንፈስ ቅዱስ ነው። ሰይጣን የተፈረደበት በክርስቶስ ደም የተሸነፈ በመስቀል የተሸነፈ የተዋረደ ጠላት መሆኑን ካንፈር የሚያረጋግጥና እግር ስር የሚጥለው የሚፈጣፍጠው መንፈስ ቅዱስ ነው። ወገኖቼ እንግዲህ ትንቢትም ታምራትም ሌሎች በሙሉ ይህን እውነት ይህን የክርስቶስን ጌትነት የሚመሰክረውን ወንጌል ለማተም ለማረጋገጥ እውነተኛነቱ ለማተም የሚመጡ ናቸው። የጸጋ ስጦታዎች ዋነኛው ዓላማ ግን የጸጋ ስጦታ አይደለም፣ ምስክርነት ነው። ከምስክርነት ጋር ተያይዞ የሚመጣውን መከራ ደግሞ ምን ያደርጋል? ያጽናናናል። ያን ምስክርነት ሲያጎላው ደግሞ በታምራትና በድንቆች በምልክቶችና በትንቢቶች ይገለጣል ማለት ነው። የመንፈስ ቅዱስ ማጽናናት በኃይል እንዲመጣ ወንጌል ጨክና የምትመሰክር ወደ አደባባይ የምትወጣ ለክርስቶስ ወንጌል ጨከነች ኃጢአትን ፊት ለፊት የምትቃወም ቤተክርስቲያን ወይም ቅዱሳን ያስፈልጋሉ ማለት ነው። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ሊመጣ ዘመኑ ቀርቧል። ኃጢአት ደግሞ ወደ አደባባይ ወጥቶ የኃጢአት ጽዋ ዓለም ላይ የሞላ ነው ያለው። በአደባባይ ክርስቶስን ማዋረድና ሰይጣን ደግሞ በአደባባይ ማንገስ በዓለም ላይ በመንግስታት ጭምር በከፍተኛ ደረጃ እንደ ጌጥ ተይዞ ነው ያለው። ሰይጣን አሁን ምንም ነገር በስውር ወይም በሽሽግ የማያደርግበት ጊዜ ሁሉም በአደባባይ የሚገልጥበትና የእሱ ዘመን እየመጣ ጨለማው ዘመን እየመጣ እንዳለ የሚያውጅበት ዘመን ላይ ደርሰን ነው ያለ ነውና ይህ ዘመን ከመቼውም ዘመን በላይ ሰማዕት ለመሆን በጣም የተመቸ ዘመን ነው። ኃጢአት በፊት ለፊት የሚሰራበት ዘመን ስለሆነ ኃጢአትን ለመቃወም የኤልዛቤል መንፈስ ለመቃወምና ለማፈራረስ እንደዚህ የተሻለና የተመረጠ ዘመን የለም። አክሊል የምንፈልግ ክብር የምንፈልግ ሰዎች ሁላችን በመንፈስ ቅዱስ መጽናናት መሞላት የምንፈልግ ሁላችን ጸጋና እንዲገለጥብን የምንፈልግ ሁላችን በር ዘግተን መጮህ ሳይሆን ወጥተን በአደባባይ የክርስቶስን መንግስት ወንጌል መግለጥ ነው የሚያስፈልገን። ይህን ለማድረግ ጊዜው አሁን ነው። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ይመጣል። ይህ የምጽአቱ ድምፅ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8። ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ